ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በባለቤቱ አማራ ነው፣ በእናቱ አማራ ነው፣ በእናቱ ኦርቶዶክስ ነው። እንግዲህ ይሄ ካልተቀየረ በስተቀር ለምንድን ነው እንደዚህ የአማራ ጥላቻ ውስጥ የገባው? በጣም ግራ የሚገባ ነገር አለ። በተወሰነ ደረጃ የአማራ የሚሆኑ ነገሮችን ይጋራል። በሚስትም ይሁን በእናትም ይሁን በተለያየ መልኩ የሚጋራው ነገር አለ። ለምንድን ነው በዚህ ደረጃ? ምክንያቱም የሱን ስነ ልቦና ወደ ኋላ ሄደን ስናጤን ወይም ደግሞ ስንፈትሽ እውነት ለመናገር ብዙ ፈትሸናል። ያኔ በሸሻ ያለ እዛ ጅማ አካባቢ በ1900 ምናልባት ዓመተ ምህረቱን አላስታውስም፣ እዛ የወረዳ አመራር በነበረ ጊዜ እዛ የኦርቶዶክስ ቤተክርስቲያን አማኞች የተጨፈጨፉበት ታሪክ ሁሉ ጊዜ ይነሳል። ከዛ ጀርባ እጁ እንዳለበት ምን ሰማለን። የአኖሌ ሐውልት ኮሚቴ ሲቋቋም ዋና አቀጣጣይ እሱ እንደነበረ ሰምተናል። የአንድ ቢሮ ኃላፊ በነበረበት ጊዜ መጤዎች ነው አጠቃላይ ስለመጤዎች ሲያነሳ ቁጭት በሚፈጠር መልኩ ካድሬዎችን ያስደነገጠበትን አንድ ንግግር እንዳደረገም ሰምተናል። ከበፊት ጀምሮ የአማራ ጥላቻ ውስጡ እየገነገነ የመጣ ሰው ነው። ከየት የመጣ ነው? ምን አድርጎት ይሆን? እንደው ስነ ልቦናውን ካጠናም ብዬ ነው። ያ መሳይ ወለ የስነ ልቦና ጥያቄ ስለሚሆን በዚህ ላይ ኤክስፐርቶች ቢያወሩበት ጥሩ ነው የሚሆነው። ግን ምንድነው የመጣበት የፖለቲካ ሂደትና እድገቱን ስትመለከት አብይ አህመድ አሁን ለመጣበት ሁኔታ ይሄንን ጥላቻ ማዳበር ነበረበት። በነገራችን so that's why he's a prime minister. okay ይሄን ጥላቻ ባይዝ ኖሮ ጠቅላይ ሚኒስተር ለመሆን የሚያስችለውን መሰላል መውጣት አይችልም ነበር። ምክንያቱም የኢትዮጵያ የፖለቲካ የስኬትዩ ዲዛይን ምንድን በዋናነት ወደ ላይ ለመውጣት ይደረግ የነበረው አይደለምና ከሌላ ብሔረሰብ የሚመጡ የፖለቲካ ልሂቃን ቀርቶ ራሱ በአማራ የአማራ ፖለቲካ እንትን ውስጥ የነበሩ የአማራ ፖለቲካ ልሂቃን በአማራ ጠልነታቸው ልክ ነበር የሚመለመሉት። መሳይ ምን ያህል ራሳቸውን ይሰድባሉ ነው መመልመያው። ምን ያህል ራሳቸውን ይጠየፋሉ፣ ህዝባቸውን እሴታቸውን ይጠየፋሉ የሚለው ትልቁ መመልመያ ነበር። አስበው እንግዲህ በኦህዴድ ውስጥ ትልቁን የስልጣን መሰላል ወደ ትልቁ የስልጣን መሰላል ለመምጣት ምን አይነት አማራን በተመለከተ ምን አይነት ትርክት ልታንጸባርቅ እንደሚገባ ግልጽ ነው። ታማኝነትን ለማግኘት ምክንያቱም ከፍተኛ የሆነ ባክግራውንድ ኢሹ አለበት። አንተ እንዳልከው የሄደበት ሁኔታ የሎያሊቲው ጉዳይ ከመጀመሪያ ጀምሮ ጥያቄ ምልክት ውስጥ የገባ የመጣበትን ሂደት ስታምልክ እንግዲህ በዛ ላይ እሱን በተመለከተ የተሻለ ንባብ ያደረኩት ከቶም ጋርነር የጻፈውን መጽሐፍ ካነበብኩ በኋላ ትዝታንን በተመለከተ በነገራችን ላይ እናቱንም በተመለከተ የሰጣቸው አካውንቶች አሉ። ለተለያዩ ሰዎች የተናገራቸው ነገሮች የተለያዩ ናቸው። ኦቤን ላይ የተናገረውን እኔ ኦሮምኛ ስለምሰማ ሰምቼዋለሁ። ምንድነው ያለው ኦቤን ላይ? እኔ እናቴም አባቴም ኦሮሞዎች ናቸው ነው። ይሄ አንተ የምትለው አሁን ለምሳሌ በእናቱ አማራ በምናምን የሚባለው ለዓለም አቀፉ ማህበረሰብ የተሸጠ አካውንት ነው እንጂ አብይ አህመድ አይደለም። that's not who አብይ አህመድ is። ቶም ጋርነር የቡራዩ አካባቢ ላይ የሰበታ አካባቢ ልጅ ነች። ጅማ ሄደችበትንም ምክንያት እንደውም የጉራጌ ማህበረሰብ ተወላጅ ልትሆን ትችላለች የሚል ነገሩን ላይ ያነሳል። የራሱን መላምት ያስቀምጣል። ኤኒዌይ ከምን መጣ ምንድነው ባክግራውንዱ የሚለው ነገር አይደለም። በዋናነት ግን ያደገበት ትርክት ምንድነው? ኢትዮጵያ ውስጥ ወደ ለስልጣን መውጣጫ ያበቃ የነበረው የፖለቲካ ትርክት ምንድነው? መከላከያ ሰራዊት ውስጥ ሲያድግ በምን አይነት ቅኝት ነው ያደገው? ወደ ፖለቲካ እንትን ውስጥ ሲገባ ምን አይነት የፖለቲካ እንትን ውስጥ ነው ያደገው? የመጣው ምን አይነት የፖለቲካ ባህል ውስጥ ነው የመጣው? ይሄ እንግዲህ ኦሪየንቴሽኑ ምንድነው? የፖለቲካ ትጥቁ ምን ይመስላል? አሁን ላይ አማራን ለምሳሌ በቀደም በኢትዮጵያ ቴሌቪዥን ላይ የተናገረውን ሰምተው ከሆነ መሰል ስለእንትን ያወራል። ስለ ድህነት ሲያነሳ ባህሎቻችንን፣ ሃይማኖቶቻችንን፣ እምነቶቻችንን መፈተሽ አለብን ይላል። ኢምፕሊኬት የሚያደርገው የአማራን ባህልና እሴት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ፍጹም ለልማት ለብልጽግና ጸር አድርጎ ቫልዩዋን እሴቶቿን
አብይ አህመድ በመጽሐፍ ደረጃ ያስረዳሉ። በነገር የብልጽግና ማሰልጠኛ ማኑዋል ላይ ተመልክቼዋለሁ። ይሄ ኦሪየንታሊዝም እጅግ አደገኛ ኢትዮጵያ ውስጥ ለብልጽግናችን እንቅፋት የሆነ ነው ብሎ ለብዙ ሀገራት ባለሀብቶች ሁላ ሳይቀር በውጭ ሀገር ዲፕሎማቶች ሁላ ሳይቀር ይነግራል። ይገርም ነገር እና ይሄንን ጦርነት ሌጂቲሜሲ እንዲሰጡት ሁላ ክላሽ ኦፍ ሲቪላይዜሽን የባህል የሃይማኖት የስልጣኔ ቅራኔ እንዳለ ሁላ ለማስረዳት ሞክሯል። የፖሊሲ ለውጥ ሲያደርግ ዝም ብሎ አይደለም ይሄን ለውጥ ያደረገው ባይዘው የአይዲዮሎጂ የባህል የፖለቲካ አስተሳሰብ የእሴት ሁለንተናዊ ለውጥ በኢትዮጵያ ውስጥ እንዲመጣ ይፈልጋል። ኢትዮጵያ የተሰራችባቸውን ፋውንዴሽናል ቫልዩስ ካልቸራል ኮርስ መቀየር ይፈልጋል። ባህሎች፣ እሴቶች መቀየር ይፈልጋል። የኢትዮጵያን ሕዝብ በድህነትም ቢሆን ያስተሳሰሩ። ስለዚህ ቅራኔው መሳይ አንተ እንደምትለው ከዚህ በፊት በትርክት ደረጃ በተቋም ደረጃ የነበሩ ቅራኔዎች በብዙ መንገድ ማኒፌስት የማይደረጉ በአደባባይ የማይገለጡ የነበሩ ቅራኔዎችን ሙሉ ለሙሉ በጦርነት እነዛን ቅራኔዎች አጥፍቼ መደላደል እፈጥራለሁ የሚል ግለሰብ አማራ የታወጀበት ጦርነት ከዚህ የግለሰቡ ፍልስፍናና እይታ የሚመነጭ ለዚህ ደግሞ ድጋፍ እንዲያደርጉለት የተለያዩ ሀገራት ጋር ሲሄድ አማራን በተመለከተ የተለያየ ትርክት ይነግራቸዋል። የተለያየ ትርክት ዩናይትድ አረብ ኤሚሬትስ ሲሄድ የሚነግራቸው ሌላ ነገር ነው። ወደ ምዕራባውያኑ ሲሄድ የሚነግራቸው የተለየ ነገር ነው። ወደ ሌሎች ወደ ቱርክና ሌሎች ሀገራት ሲሄድ የሚነግራቸው ነገር የተለየ ነው። ኢትዮጵያ ውስጥ ያሉ ሌሎች ማህበረሰቦችን ጋር ሲሄድ እና ሌሎች ማህበረሰብ ኤሊቶችን ሲያገኝ የሚናገረው ነገር ይገርማል መሰለኝ። ለእያንዳንዱ ማህበረሰብ የሚሰጠው የሚናገረው ነገር አለ ይሄን በተመለከተ። ስለዚህ ለታየም ላንተም ለሌሎችም ጋዜጠኞች ሳይደብቅ በአደባባይ የሚናገረው ነገር ምናልባትም ለበርካታ የአማራ ባለስልጣናት አማራን በተመለከተ አንተ የምትለውን ነገር ነግሯቸው ሊሆን ይችላል። እየሳቀ ነው የሚነግራቸው። ይሄንን የተረዳ ማህበረሰብ ይሄንን የተገነዘበ ትውልድ ግን ተፈጥሯል መሰለኝ። ይሄ ትግል በዋናነት ይሄንን አስተሳሰብ ነው የሚታገል። ይሄንን አደጋ ነው መቀልበስ የሚፈልግ። የኢትዮጵያ ሰላም ይሄንን አስተሳሰብ ታግሎ ከማሸነፍ ይመጣል ብለን እናምናለን። በሀገሪቱ ውስጥ የሚመጣው ዲሞክራሲያዊ ሽግግር፣ ሰላም፣ እኩልነት፣ ፍትህ፣ የህዝቦች አንድነትና ትብብር፣ የጋራ ዓላማና ራዕይ ሊመጣ ይችላል ብዬ የማስበው ይሄንን እጅግ አደገኛ የሆነ አስተሳሰብ በማሸነፍ አስተሳሰብ ብቻ አይደለም በመሰይ በተግባር የሚገለጥ ነው። አንተ ከሰማኸው በትላንት በስልክም ነግረኸኛል። ከሰማኸው ውስጥ አዲስ አበባ እንዳይገባ አድርገነዋል። ታየ የሚናገረው ነገር አለ። በነገራችን ላይ በቃለ መጠይቁ ታየ የሚለው ምንድነው? አማራን ከክልሉ ውጪ በተለያዩ ቦታዎች ላይ ብቻ አይደለም ሰላም ይነሳው ይላል። ፕሮፐር አማራ ብለን በምንጠራቸው አካባቢዎች ላይ ለረጅም ጊዜ አማራ በሰላም ከሌሎች ኢትዮጵያውያን ጋር ይኖርባቸው ወጥቶ ይገባባቸው የነበሩ በአይለማም እንኳን ሳይመጻደቅ ይኖርባቸው የነበሩ አካባቢዎች አሉ። እነዛንም ጭምር ሰላምና ረፍት መንሳት እዚህ በሌሎች ቦታዎች አዲስ አበባ ላይ ብቻ አይደለም፣ ወለጋ ላይ ብቻ አይደለም፣ በሌሎች አካባቢዎች ብቻ አይደለም፣ በሚኖርባቸውም አካባቢዎች ጭምር ሄደን ጎጃም ላይ ረፍት እንነሳዋለን፣ ጎንደር ላይ ረፍት እንነሳዋለን የሚለውን ወሎና ሸዋ ላይ የሚደረገውን እንግዲህ በየቀኑ እየተመለከትክ ነው መሳይ። እና የዚህ ሰውዬ አማራ ጠል እንትን ከበርካታ ምክንያቶች የሚመነጭ ነው። በርካታ ወደ ኋላ ሄደ የምታነሳቸው ነገሮች አሉ። አሁን ከሚሰራበትና ከሚመራበት ፍልስፍና ልትቀዳው ትችላለህ እና አስፓየር ከሚያደርገው በርካታ የሚላለከላቸው ደግሞ በርካታ ኃይሎችም ሊኖሩ ይችላሉ። እነዚህ ሁሉ በርካታ ፋክተሮች ከግንዛቤ ውስጥ አስገብተህ ለምን ይሄንን አቋም ያዘ ብለህ ልትረዳ የምትችልበት ሁኔታ ይኖራል። ግን ጥልቅ ትንታኔ ጥናት በራሱ የሚፈልግ ሆኖ እመለከተዋለሁ። ግን በርካታ ምክንያቶች እንደሚኖሩት አይጠራጠርም። ምናልባት ትንግርቱ ያው የአማራን በተለየ ሁኔታ ያነሳ ነው ታየ ደንዳም ሲገልጸው በጣም ጆሮን ጭው የሚያደርጉ አንድ ጤናማ ብለን ልንጠራው የምንችለው ሰው አንድም ማህበረሰብ
አንድን ህዝብ በዚህ ደረጃ ጥላቻ ውስጡ ሲኖር በጣም ስለሚያስደነግጥም ጭምር ታዬ ሰው ነው። ታዬ ምንም እንኳን ከኦሮሞ ማህበረሰብ ቢገኝም ሰው የሚለውን ስብዕና ያዳበረና በዛ ደረጃ ራሱን ያቆመ ሰው በመሆኑ ይህንን ነገር ሰምቶ ዝም ማለት ስላልቻለ ነው የወጣውም ወደ አደባባይም እንዲወጣ ያደረገው። ብዙ ነገር ያነሳል። ግን አብይ አህመድ ጥላቻው ለአማራ ብቻ አይደለም። አብይ አህመድ ከራሱ ውጭ የሚወደው ሰው የለም። ኦሮሞንም እኮ ይጠላል። አሁን ታዬ ደንደዓ ስለ ምንድነው ከረዩ አባቶች ምናልባት ቃለ መጠይቁ ላይ በኦሮምኛው ላይ በአንተ ላይ ተከታተልከው ለኔ ግን የነገረኝና በተለያየ መልኩ የሚወጣው አሁን ሰምቻለሁ። ግን ለኔ የነገረኝ ነገር አለ። አንድም ከአብይ ጋር የተቆራረጠበትና የመጨረሻ ፍቼ የፈጸመበትም አንዱ የዚህ ከረዩ አባቶች ጉዳይ ነው። የከረዩ አባቶችን የገደለው የሽመልስ አብዲሳ ማን ይገኛ የሚባለው ኮሬ ያንን የሚመሩት አሁን የኦሮሚያ ክልል የሰላምና ጸጥታ ቢሮ ኃላፊ በፊት የኦሮሚያ ክልል ፖሊስ ኮሚሽነር የነበሩት አራርሳ መርዳሳ፣ እንደዚሁም የኦሮሚያ ክልል ምክትል ፕሬዝዳንት አወሉ አብዱ እና የሽመልስ አብዲሳ የደህንነት አማካሪ ሶስቱ ሆነው የሚመሩት አንድ ቲም እነዚህ የከረዩ አባቶችን እነዚህ ሁለቱ ግለሰቦች እዛ ሆነው አማካሪው ሽመልስ አብዲሳ ሆነው አብዲሳ ቢሮ ሆነው የተደዋወሉት ነው። ጨርሷቸው ነው ያለው። እነዛ አራርሳ መርዳሳ እዛው በአካል ሄደው ነው እነዛ 16ቱ የከረዩ አባቶች የተረሸኑት። ለታዬ ይሄንን የሚቋቋመው አልሆነም። መረሸናቸው ብቻ አይደለም የሚያስደነግጠው፣ ከዛ በኋላ ለሌሎች የከረዩ አባቶች መቀጣጫ እንዲሆን እንዲፈሩ በእነሱ ላይ የደረሰው እናንተ ላይ ይደርሳል የሚለው መልእክት እንዲደርሳቸው የተወሰኑ አባቶችን በአንድ ክፍል ውስጥ አስረው የነዚህን 16ቱን የከረዩ አባቶችን አስክሬን 2 ቀን አብሮ አሳድረዋል። 2 ቀን አብሮ አድሮ እነዛ አባቶች ምን ሊሰማቸው እንደሚችል ምናልባትም አሁን በህይወት ካሉ ሊነግሩን ቢችሉ ደስ ይለናል። እንደዛ አድርገዋል። እንዲህ አይነት ጭካኔ የኦሮሞ ህዝብ ላይ ፈጽመዋል። ይህንን ነገር ጠየቅኩት። በኋላ ለሕክምና ወደ ውጭ ሄዶ ነበር አብይ አህመድ። ለሕክምና በሄደበትም ጊዜ ሁሉ እስከመጣ ድረስ ምንም ነገር እንዳትፈጥር ብሎ በስልክ ሁሉ ነገረኝ። ጠበቅኩት። ከሕክምና ሲመጣ ቤተ መንግስት ጠራኝ። አብይ አህመድ ማለት ነው። በነገራችን ላይ ለምን ሕክምና እንደሄደ አላቅም፣ ግን ሰውነቱ በሙሉ በፋሻ ተጠቅልሎ ነበረ። ከጭንቅላቱ ጀምሮ ጀርባው በሙሉ በፋሻ ተጠቅልሏል። ምናልባትም ከጭንቅላት ጋር የተያያዘ ሕክምና አድርጎ ሊሆን ይችላል። አሳየኝ። ከዛ በኋላ አነሳ ነው ጉዳዩን ነገርኩት። ምንድን ያለኝ የኦሮሞ እናት እንደ ሽመልስ አብዲሳ የወለደችው ልጅ የላትም።